የብልጽግና ፓርቲ የሚዲያ ሰራዊት አባላት በሐሰተኛ መረጃ ስርጭትና አሳሳች የፌስቡክ ዘመቻዎች ላይ መሳተፋቸውን የቢቢሲ ምርመራ አረጋገጠ። ሰላም ውድ የኢትዮጵያ ዴሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸውን መረጃዎች ይዘን መጥተናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። በገዢው ብልጽግና ፓርቲ በተለይም በአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ስር የሚንቀሳቀሱና የሚዲያ ሰራዊት የሚባል መጠሪያ ያላቸው የፓርቲው አባላት መንግስትን በሚተቹና በሚቃወሙ ግለሰቦች ላይ በፌስቡክ በተደረጉ የሐሰተኛ መረጃ እንዲሁም የጥላቻ ንግግር ተብለው ሊቆጠሩ የሚችሉ ጽሑፎች እና ምስሎች ስርጭት ላይ እንደተሳተፉ ቢቢሲ ያደረገው ምርመራ አረጋገጠ። የአዲስ አበባ ከተማ አስተዳደር የወረዳ አመራሮችም በፓርቲው የወረዳ መዋቅሮች ትዕዛዝ በተለይም መንግስትን ገጽታ በሰው ሰራሽ መንገድ ለመገንባት ፌስቡክ ላይ በሚደረጉ አሳሳች ዘመቻዎች ላይ ሳተፉም ምርመራው አሳይቷል። ቢቢሲ ለዚህ ዘገባ በአዲስ አበባ ከተማ የወረዳ አመራር የፓርቲ አባላት እንዲሁም በከተማዋና በፌደራል መንግስት ስር ቤቶች ውስጥ የሚሰሩ የኮሙኒኬሽን ኃላፊዎችና ባለሙያዎች አነጋግሯል። ቢቢሲ የአዲስ አበባ ከተማ 7 ክፍለ ከተሞች ውስጥ የሚገኙ የፓርቲው የወረዳ መዋቅሮች በዋትስአፕ እና ቴሌግራም ግሩፕ ውስጥ ለሶሻል ሚዲያ ዘመቻዎች የተለዋወጧቸውን መልእክቶች ተመልክቷል። በግሩፖች ውስጥ ለወረዳ አመራሮችና ሚዲያ ሰራዊት አባላት የሚሰጡ ትዕዛዞችንና አፈጻጸሞችን ተከታትሏል። የፌስቡክ ዳታዎችንም በመውሰድ ተንትኗል። የፌስቡክ እና ኩባንያ ሜታ ለቢቢሲ በሰጠው ምላሽ ሐሰተኛ አካውንቶችን በመጠቀም በኢትዮጵያ መንግስት የፌስቡክ ልጥፎች ላይ ብዛት ያላቸው አዎንታዊ አስተያየቶች መስጠታቸውን በምርመራ እንደደረሰበት አስታውቋል። ሜታ በዚህ ድርጊት ላይ በተሳተፉ ሐሰተኛ አካውንትና ገጾች ላይ እርምጃ መውሰዱን የገለጸ ሲሆን ቢቢሲ ሲከታተላቸው የነበሩ አካውንቶችንም እንዲወገዱ ተደርገዋል። የብልጽግና ፓርቲ በበኩሉ የሚዲያ ሰራዊት የሚል አደረጃጀት አለመኖሩን በመግለጽ ለቢቢሲ በሰጠው የጽሑፍ ምላሽ ጉዳዩን አስተባብሏል። የፓርቲው ዋና ጽሕፈት ቤት በተለይም ሐሰተኛ መረጃና የጥላቻ ንግግር ተብለው ሊቆጠሩ የሚችሉ ጽሑፎችና ምስሎች ተሰራጭተዋል በሚል የተገለጸው ፍጹም ተቀባይነት እንደሌለው አገላለጽ ነው ብሏል። ቢቢሲ የብልጽግና ፓርቲ የሚዲያ ሰራዊት አባላት ፌስቡክ ላይ የሚያደርጓቸውን ዘመቻዎች በተመለከተ ለ3 ወራት ያካሄደውን ምርመራ ውስጥ በዚህ ዝርዝር ዘገባ አጠናክሯል። ከ3 ወራት በፊት ጥር 2 2016 ዓ.ም ከቀኑ 9 ሰዓት ገደማ ጀምሮ አቡነ ጴጥሮስ ከሀገር ኮበለሉ የሚል ልጥፎች በበርካታ የኢትዮጵያውያን የፌስቡክ አካውንቶችና ገጾች መሰራጨት ጀመሩ። በፎቶና ጽሑፍ ከተቀናበረ ምስል ጋር የተሰራጩት እነዚህ ልጥፎች ፌስቡክ ላይ የወጡት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ዋና ጸሐፊ አቡነ ጴጥሮስ ከአዲስ አበባ ወደ አሜሪካ መጓዛቸውን ተከትሎ ነበር። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ከሀገር የወጡት ይፋዊ የሆነውን መደበኛ የአሰራር ስርዓት ተከትለው እንደሆነ ቢቢሲ ከቤተ ክርስቲያኑ ያገኘው መረጃ ያመለክታል። በዕለቱ የተሰራጩት 3 ዋነኛ ጽሑፎች ሰበር መረጃ፣ አቡነ ጴጥሮስ ከሀገር ኮበለሉ፣ አሜሪካዊው አቡነ ጴጥሮስ ከሀገር ኮብልለዋል እና ከአሜሪካዊው አቡነ ጴጥሮስ ኮብለላ ጀርባ ያሉ እውነታዎች የሚል መግቢያ ያላቸው ናቸው። ጽሑፎቹ አቡነ ጴጥሮስን በቤተ ክህነት ውስጥ ህቡ የፖለቲካ አደረጃጀት በመምራትና የቤተ ክህነት ሀብት የሆነ በርካታ ገንዘብ ንብረትን ይዞ በመጥፋት ይከሰሳሉ። ከ3ቱ ጽሑፎች ውስጥ በብዛት የተሰራጨው ሰበር መረጃ አቡነ ጴጥሮስ ከሀገር ኮበለሉ የሚለው ሲሆን ይህ ጽሑፍ ጥር 2 እና 3 2016 ዓ.ም ብቻ ቢያንስ 1004 ጊዜ በተለያዩ የፌስቡክ አካውንቶችና ገጾች እንደተለጠፈ ቢቢሲ አረጋግጧል። ከግራፊክስ ምስሎችና የተለጠፈው ይህ ጽሑፍ ጥር 2 ቀን ብቻ ይህ ቢያንስ 898 ጊዜ ፌስቡክ ላይ ተጋርቷል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የማህበራዊ ሚዲያ ላይ እየተናፈሰ ያለው ወሬ እጅግ የተሳሳተ መሆኑን በመጥቀስ ጉዳዩን ያስተባበለው በማግስቱ ነበር። ቢቢሲ ስለ ጉዳዩ ጥያቄ ያቀረበላቸው አቡነ ጴጥሮስ አስተያየት መስጠት እንደማይፈልጉ ገልጸዋል። ይህ መልእክት ከተሰራጨ ከአንድ ወር ገደማ በኋላ ኮብልሏል የተባሉት አቡነ ጴጥሮስ ወደ ኢትዮጵያ ቢመለሱም ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ ወደ መጡበት እንዲመለሱ ተደርጓል። በዕለቱ ስለ ሲኖዶስ ዋና ጸሐፊ መኮብለል ፌስቡክ ላይ የተሰራጩት ልጥፎች በመደበኛ የፌስቡክ ተጠቃሚዎች የተሰራጩ የተለመደው አይነት የሐሰተኛ መረጃ አልነበሩም። ቢቢሲ ባደረገው ክትትል የመረጃዎቹ ስርጭት ካለፈው ዓመት ጥር ጀምሮ ከቤተክርስቲያኒቱ ጋር ቅራኔ ውስጥ የገባው መንግስት ከተመሰረተው ገዢው ብልጽግና ፓርቲ ጋር ግንኙነት እንዳለው የሚያሳዩ ማስረጃዎች አግኝቷል። መንግስት ጥር 2015 ዓ.ም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ላፈነገጡ የሃይማኖት አባቶች ድጋፍ ሰጥቷል በሚል ጎልቶ የወጣው የሁለቱ አካላት መቃቃር አንዳንድ የቤተክርስቲያኒቱ አባቶች ታጣቂዎችን ደግፈው ያደረጉትን ንግግር ተከትሎ በዚህ ዓመት ጥር ወርም ቀጥሎ ነበር። የሲኖዶስ ዋና ጸሐፊው አቡነ ጴጥሮስ መኮብለላቸውን የሚገልጹት ጽሑፎቹ ጋር የተያያዙ ምስሎች ምንጮች መካከል የገዢው ብልጽግና ፓርቲ የአዲስ አበባ ጽሕፈት ቤት የወረዳ መዋቅሮች የዋትስአፕ ግሩፕ እንደሚገኙበት ቢቢሲ ባደረገው ክትትል አረጋግጧል። የዋትስአፕ ግሩፖቹ የፓርቲው የወረዳ መዋቅሮች በማህበራዊ ሚዲያ ላይ በዘመቻ መልክ እንዲሰራጩ የሚፈልጉ መልእክቶችን ለሚዲያ ሰራዊት
አባላት እንደሚያስተላልፉባቸው ተገልጿል። ቢቢሲ ከነዚህ የዋትስአፕ ግሩፕ መካከል በአንዱ ሚዲያ ሰራዊት አባላትና በኃላፊዎቻቸው መካከል የሚደረጉ መልእክት ልውውጦች፣ የሚተላለፉ ትዕዛዞችንና የሚደረጉ ዘመቻዎችን ይዘት ለወራት ሲከታተል ቆይቷል። የዋትስአፕ ግሩፕ ቂርቆስ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ስር በሚገኙ በአንድ ወረዳ ፓርቲ ጽህፈት ቤት የሚተዳደር ነበር። አቡነ ጴጥሮስ ወደ አሜሪካ በሄዱበት ጥር 2 ቀን የዚህ ግሩፕ አባላት የሲኖዶሱን ዋና ጸሐፊ ምስል የያዘና መኮብለላቸውን የሚገልጽ ጽሑፍ ያለባቸው 19 ምስሎችን ፌስቡክ ላይ እንዲያሰራጩ ትዕዛዝ ሰጥቷቸዋል። የግሩፑ አስተዳዳሪ እነዚህን ምስሎች ሲልክ የግሩፑ አባላት ምስሎቹን ኢንፎርማል በሆኑ የፌስቡክ ገጾቻቸው በስፋት እንዲያሰራጩ ትዕዛዝ አስተላልፈዋል። ለወረዳው የሚዲያ ሰራዊት አባላት የተላከው መልእክት ይህንን መልእክት በሁሉም ኢንፎርማል ገጾች በሙሉ በስፋት እንዲሰራጭ በንቃት አስተባብሮ የሚሳተፍ የእኛ መዋቅር አይኖርም፣ ሁሉም ይሳተፋል የሚል ትዕዛዝን የያዘ ነበር። በዋትስአፕ ግሩፕ ውስጥ የተላከው ምስሎች ፌስቡክ ላይ ከተሰራጩ ጽሁፎች ጋር ከተያያዙ ምስሎች ጋር ተመሳሳይ ናቸው። ሶስቱ ጽሁፎች ግን ለዚህ ለግሩፕ አባላት እንዳልተላኩ ቢቢሲ ተመልክቷል። የብልጽግና የሚዲያ ሰራዊት አባላት በዚህ ዘመቻ እንዲሳተፉ ያደረገው የቂርቆስ ክፍለ ከተማ የወረዳ ፓርቲ መዋቅር ብቻ አልነበረም። በቦሌ ከተማ ውስጥ የሚገኙ የብልጽግና ፓርቲ አባላትም የአቡንን መኮብለል የሚገልጹ ጽሁፎችና ምስሎች እንደተላኩላቸው ለደህንነታቸው ሲባል ስማቸው የማይጠቅስ በቦሌ ክፍለ ከተማ የወረዳ አመራር የሆኑ ግለሰብ ለቢቢሲ አረጋግጠዋል። በወረዳው የፓርቲ ቅርንጫፍ ጽህፈት ቤት አመራር አባላት የዋትስአፕ ግሩፕ ላይ እነዚህን ምስልና ጽሁፍ የተላኩት ዘመቻ አድርጉ የሚል ትዕዛዝ ጋር መሆኑን ምንጩ ገልጸዋል። ግሩፕ ላይ የተላከው ጽሁፍ የአቡንን ጴጥሮስ ዜግነት ይገልጽና ከሀገር ወጡ ኮበለሉ ይላል። የውጭ ዜግነታቸውን ሽፋን ያደረገው የተለያዩ የሐሰተኛ ሰነዶችን በማዘጋጀት ከሀገር በህገወጥ መንገድ ወጥተዋል ይላል ሲሉ በዋትስአፕ ግሩፕ ላይ የተለቀቀው ጽሁፉ በዕለቱ በፌስቡክ ላይ ከተሰራጩ ጋር ተመሳሳይ እንደሆነ ለቢቢሲ አረጋግጧል። የአቡነ ጴጥሮስ ጉዳይ በአዲስ አበባ ከተማ ብልጽግና ጽህፈት ቤት የወረዳ መዋቅሮች አስተባባሪነት የተደረገ ብቸኛው የፌስቡክ ዘመቻ አይደለም። የሚዲያ ሰራዊት አባላትና የሚሰጧቸው ትዕዛዞች የፓርቲው የአዲስ አበባ የወረዳ መዋቅሮች የመንግስትን ገጽታ የሚገነቡ ጽሁፍ፣ ምስልና ቪዲዮዎችን በዘመቻ መልክ በፌስቡክ በተደጋጋሚ ሲያሰራጩ እንደነበር ቢቢሲ አረጋግጧል። ቢቢሲ የየካ፣ አቃቂ ቃሊቲ፣ ነፋስ ስልክ፣ ላፍቶ፣ ለሚኩራ፣ ጉለሌና ኮልፌ ቀራኒዮ ክፍለ ከተሞች የፓርቲ የወረዳ መዋቅሮች ከሚዲያ ሰራዊት አባላት ጋር መልእክት እንዲለዋወጡ ሌሎች 6 የቴሌግራም ግሩፖች አግኝቷል። ቢቢሲ ያነጋገራቸው የብልጽግና ፓርቲ አባላት እንዲሁም በፌዴራልና በአዲስ አበባ ከተማ የመንግስት ተቋማት ውስጥ የሚሰሩ የመንግስት ኮሚኒኬሽን ኃላፊዎችና ባለሙያዎች የፌስቡክ ዘመቻዎች የሚያከናውኑት በፓርቲው የሚዲያ ሰራዊት አባላት እንዲሁም የወረዳ አመራሮች እንደሆኑ ገልጸዋል። ዘመቻዎቹ የሚካሄዱበት የመንግስትና የፓርቲ ትርክቶች የበላይነት እንዲኖራቸው መሆኑን ምንጮቹ ተናግረዋል። የሚዲያ ሰራዊቱ በመባል የሚጠሩት በወጣትና በሴቶች ሊጎች ውስጥ በአባልነት የሚሳተፉ እንዲሁም ማህበረሰቡ አንቂ ተብለው የሚመረጡ ግለሰቦች እንደሆኑ ቢቢሲ ካነጋገራቸው ምንጮች እንዲሁም ከተመለከታቸው የዋትስአፕና የቴሌግራም ግሩፖች የመልእክት ልውውጦች ተረድቷል። የአዲስ አበባ ከተማ የወረዳ አመራር በዚህ እንቅስቃሴ ላይ የሚሳተፉ የወረዳ አመራር የሆኑ ግለሰቦች እንዲሁም በከተማ አስተዳደሩ መዋቅር የኮሚኒኬሽን ኃላፊና ባለሙያ የሆኑ 4 ምንጮች ለቢቢሲ ተናግረዋል። ቢቢሲ በቂርቆስና የካ ክፍለ ከተሞች የወረዳ ፓርቲ ጽህፈት ቤቶች የዋትስአፕና ቴሌግራም ግሩፕ የመልእክት ልውውጥ ላይ ያደረገው ክትትል ምንጮች የተናገሩትን የሚያረጋግጥ ነው። ከ30 በላይ አባላት ባሉት የካ ክፍለ ከተማ አንድ ወረዳ የቴሌግራም ግሩፕ ውስጥ የተደረጉ መልእክቶች ልውውጦች የግሩፕ አባላት በወረዳው አስተዳደር ውስጥ የተለያዩ ጽህፈት ቤቶች ኃላፊዎች እንደሆኑ የሚያሳይ ነው። ቢቢሲ የወረዳ አመራሮች እንደሆኑ ያረጋገጣቸው ግለሰቦች በግሩፕ ውስጥ ይገኛሉ። በከተማው ወረዳ ውስጥ የሚገኙ ሁሉም አመራሮች ከፓርቲው በተሰጣቸው አቅጣጫ መሰረት ከአንድ በላይ ፌስቡክ አካውንት እንዲኖራቸው መደረጉን ቢቢሲ ያነጋገራቸው 3 ምንጮች ገልጸዋል። ይህ አይነቱ ተጨማሪ አካውንት በዋትስአፕና በቴሌግራም ግሩፖች ውስጥ የሚጠቀሰው ኢንፎርማል ገጽ በሚል ነው። የወረዳ አመራሮች በማህበራዊ ሚዲያ ላይ የሚያደርጉትን ተሳትፎ በፈቃደኝነት ብቻ የሚያደርግ አለመሆኑን ቢቢሲ ያገኛቸው መረጃዎች ያመለክታሉ። አመራሮቹ ማህበራዊ ሚዲያ አጠቃቀም ጉዳይ መንገማ አጀንዳ እንደሆነ በአዲስ አበባ ከተማ የወረዳ አመራር የክፍለ ከተማ ኮሚኒኬሽን ኃላፊና በከተማ አስተዳደሩ አንድ ቢሮ ውስጥ የሚሰሩ ኮሚኒኬሽን ባለሙያ ለቢቢሲ ተናግረዋል። በከተማው መረጃዎች ውስጥ የሚካሄዱ ስራ የሚገመግሙና የፖለቲካ አቅጣጫ የሚሰጡ ከወረዳ አስተዳደርና የፓርቲ መዋቅር የተወጣጡ 5 አመራሮች በተያያዘ አስተባባሪ ኮሚቴ መሆኑን አንድ የወረዳ አመራር ገልጸዋል። በዚህ ኮሚቴ የሚደረጉት ግምገማዎች ላይ የማህበራዊ ሚዲያ አጠቃቀም ጉዳይ እንደ አጀንዳ ሆኖ የሚቀርብ እንደሚነገሩ ምንጩ ኮምፔይን አድርግ ተብሎ የተሰጠውን አጀንዳ ላይ አንድ አመራር አባል ካልተሳተፈ ተጠያቂነት አለው። ከ30 ምናምን የወረዳ አመራር ይህን ያህል ተሳትፏል ይባላል። ስክሪንሻት ተደርጎ ወደ ሌላ ይተላለፋል። ወደ ክፍለ ከተማ ተላልፎ እገሌ ገሌ ተሳትፏል፣ እገሌ ገሌ አልተሳተፈም ይባላል ሲሉ ተጠያቂነት የሚያስከትል ጉዳይ መሆኑን ያስረዳሉ። ለዛሬ የነበሩ መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ